ፊት ሂጂ ሲል እንዴት እንዳቃጠለኝ እኔ ምን ተቃጥላለሁ ማለት እሱ ማለት ነው። ለቤቴ ስም አንቺ ምን አይነት እርኩስ ነው? እንጃ ምን አውቄ እኔ እሱ ያለ ነው ለሱ የምሰራ ነው። አንድ ነገር አምላችሁ ተቀበሉ። ልንገራችሁ 2019 ራቆታቸውን ሴቶቹ ራቆታቸውን ወንዶቹ በፓንት እየተሯሯጡ ይመጣሉ። ጠብቁ። ይዘር ምን አለች በል አንዴ ቆይ ተመልሼ እገባለሁ። እሺ ዘድዬ እኔ ቆንጆ ለምን ወጣሽ? ሰውየው እያናገራት ነው። አይተኙም ማለት ነው። እቃውን ጎትተሽ አታወጪው ዜዶ እቃውን ጎትተሽ ምን ትሰራለህ? እኔ ስራ እየሰራው ነው ብለሽ እኔ ደግሞ አረቦች ወንድ ልጅ አረብ ወንድ ኩሽና ሲርመጠመጥ ያስጠላኛል። ከምር እኔ እግዚአብሔር ይባረክ የዚህ ሰው እኔ አንድ ቀን እኔ ሰውዬ ፈጣሪ ክብር ስንት ዓመቴ አንድ ቀን ኩሽና ተርመጥምጦ አያውቅም። ከስንት አንዴ ምናልባት ያለቀ አስቤዛ ምናምን ምናልባት ገፋ አድርጌ ካልተናገርኩ የለም በቃ የሆነ ነገር ወይ ቧንቧ ሲበላሽ ወይ ምናምን ይገባል እንጂ አይገባም። ፍርጅ ያያል ሌላ ነገር ፍርጁን ብቻ ነው የሚያይ። ፍርጅ አንድ ጊዜ መስዬ አንድ ጊዜ የቅመሟን ስም ጠርቶ ረግጠውት ይቅርታ ብሎ ወጣ። ከዛ ወዲህ በቃ አሁን እየተከታተለ ደጋግመ ነው ማለት ሁሉ ጊዜ እኮ ነው የሚጠራ እንዴ እኮ ታዲያ እኮ የቅመሟ እህቶች በጣም ረግጠውት ይቅርታ ጠየቀ ብሎ መጥቶ ጠየቀ። የቡታጅራ መመር መሲ እኮ አንድ ነገር ልንገርሽ፣ ይቅርታ አድርጉልኝና 68 ሰው አለ። በተራ እናውራ እሺ። እኔ አንቺን ያወቅኩሽ በብሩኬ ነው። ሁላችሁንም እዚህ ላይ ያላችሁትም ከገስትም ያልገባችሁ ግን እግዚአብሔርን በእነሱ ፎቶ ብሩኬን ዝቅ አድርገው ወደታች ይዘቀዝቃሉ፣ ሀይሚን ዝቅ አድርገው ወደታች ይዘቀዝቃሉ። ቅድምዬ ብሩኬ ላይ ምን እየተሰራ እንደሆነ ያያችሁ አይታችኋል። ማርያምን እኔ በስተመጨረሻ ነው የመጣሁት። እናንተ ስመጣ አለፍ ስል አይቼ አስጣልቶ ነው የመጣሁት። ከዛ እውነት እግዚአብሔርን ምን አልኩኝ፣ ምን አለ እንደው ይሄ ቲክቶክ የተባለ መንደር እንደው እጄ ወደዛ ባይገባ ብዬ ነው ያዘንኩት። እውነት በጣም አስጣል። ምን ያርጓቸው? ምን ያርጓቸው? እነሱ እኮ ምንም አላደረጉም። ምንም የሰሩት ስራ የለም። ምንም ብሩኬ ምንም አላጠፋች። ምንድነው መሰለኬ ላላ ልንገርሽ እህቴ፣ ምንድነው መሰለኬ እሳና ራስን ለራስ ነው ህልክ መጋባባ ከሳተም አይደለህም ከራስን ነው ከዚህ ያለው አለ እኔ ሚዲያ ላይ ማለት ነው። ምን ያርጉ? እግዚአብሔርን ቀደምዬ እንደዛ አስለብሰው ገስት ሲሰሩ ማርያምን መስዬ ልቤ ስንጥቅ ነው ያለው። እኔን አዳምጡኝ ጉዘርዬ አንዴ አዳምጡኝ። የሆነ መልእክት ላስተላልፍ ነው ለሙዬ ለዊቴበሯ አንዴ ላስተላልፍ ነው። እሙ የኔ እናት ይሄ ነገር ከተለጠፈ ታይዋለች ወይ እስኪኖር ታረጊው ታይዋለሽ የኔ ቆንጆ። እንትኑ ዩቲዩቡ ምንም አልተስተካከለልኝም። እሺ እንደጀመርሽ አስተካክሊ፣ ጠፋሽ። እንደጀመርሽ አስተካክሊና እህቶች ሰብስክራይብ ያድርጉ ይበልናትሽ። በኢንቦክስ አውሪያት አውርቻትኝ ምንም አልመለሰችልኝም። አውርቻት ነበር ካልገባትም ትሆናለች። ይደርሳታል። ችግር የለም ይደርሳታል። ሰላም አደራችሁ። ሌላ ነገር አንተና እንዴት ነሽ ቡዝዬ? እንዴት ናችሁ? ሁሉ ሰላም አለን። ደህና ነሽ? ዛሬ ጓደኛ ሴት ሄደች። ማታ ልደቷ ነበረ። ወደ ዩቱብ እና ወደ ቲክቶክ የተቀላቀለችበት የት ገባች? እኔ እኮ ወጣሁ። ሴትዬ ማናት ነበረች? ወይዘር ማናት ወደ ቲክቶክ የተቀላቀለችበት ልደቷ? አሁን እዚህ ማታ እንትን ሻማ ልናበራ ነው። የእንትን ነው ትመጣላችሁ፣ ሼር እናረግላችኋለን። ወይ አምላኬ! ደግሞ ወደ ልደት ይከበራል። ኧረ በስመ አብ! ኬኩን ይዤ እመጣለሁ ብለሽ በዛው ሄድሽ።
ሴትዮ የመጣች ዛሬ ነው የምናመጣው። መስዬ ሆድሽን አይቁረጥሽ። እንትና ነች ሳሚልኝ ነች ወይ ሳሚልኝ ማክበርም አለባት። አንቺ የተረገምሽ ዊዘር እኮ የተረገምሽ እግዚአብሔርን ማክበርም አለባት። እሷ ናት ቲክቶክን በስነስርዓት የተጠቀመችው። አንቺ ማሲ ማታ እኮ እግዚአብሔርን አክሮፋ አልቅሳ እያለቀሰች እኔ ያሳዝነኝ ገባው መጀመሪያ ማለት ነው። ከዛ ደሽ ነው አልኩኝ ምን ልበላት። አሳዘነች ታለቅሳለች ብቻዋን። ብሩኬና ሀይሚ ሊለያዩብኝ ነው እያለች ምስኪን ማርያም። እሷ ልጅ ግን እግዚአብሔር የልብ እናት ናት። በእውነት ከልቧ ነው የምትወዳቸው። አዎ በጣም እኔ እናት የልጇን ፎቶ ብታዩ ማርያምን በቃ ትገረም ያለሽ። ብሩኬን ነው የሚመስለው ማርያምን። አረፎ የልጇን ፎቶ ደግሞ ዘጋዝቁስ ማርያምን። ከዛ በቃ በጣም ከፍቷት ተወታው በጣም ከፍቷት ስታለቀስ እኔ ገብቼ ተይ ሳሚልኝ ይታረቃሉ። በፊት ብዙ ነገር ከዛ በቃ ነው የሚለያዩ መስሎኛል። ታለቅሳለች ብዬ እንደ ማድረግ ያቋረጥኩሽ። ታለቅሳለች እኮ ብዬ አልጠበቅኩም ነበር። መጀመሪያ እኮ እንትን አየንና እሱ የሆነ ቦታ ላይ ያኔ መቼም አሁን ግን ትዕግስተኛ ሆኗል ብዬ ገምታለሁ። ብሩኬ እንደ በፊት አይደለም። በእርግጥ ግን የምትልበት ነገር የለችም። ከዛ እመቤቴን ሲል አንቺ ስለ እውነት የሆነ ነገር ተሰማኝ። እኔ ራሱ ቀጥዬ ጭንቅላት የሄደ ልጅቷ ጋር ነው። ከዛ በኋላ ያው ልክ እንትኑ ስንጨርስ እንከፍታለን፣ በኢሞ እናወራለን። እሷና ነ ቪዲዮ ከፍተን ከዛ እያወራን አንዳንድ ነገሮችን እያወራን እያለ እኔም ስሜታዊ ሆኛለሁ፣ እሷም ስሜታዊ ሆናለች። በቃ ጌስት ክፈች አንቺ ሂጂና አልኳት። ከፈተች። ወላሽ ታለቅሳለች ያልጠበኩ ከዛ እሷን ስትለኝም ስለው ለቅሷን እንትን ብላ ቁጭ። እንዴት ላስቁማት? ወደ ባሻ ናት፣ አትችልም። ማርያምን የዋ ለምን እንዳለቀሰች ታውቂያለሽ? በቃ እኔ አልገባሁም። እውነት ስነግራችሁ ገብቼ መዓዛ ልብስ እያሻጣጠኝ ነበረ ወለየዋ ቤት። ቀስ ብዬ ገባሁኝና መዓዚ እንዴት ነው ዛሬ ቪዲዮ ስላት፣ አይ ሶስተኛ ሰው አለ ሂጂ ምንም አይል ስትለኝ ገባሁ እግዚአብሔርን። ከዛ አየሁት እኔ ብሩኬ እንደዛ ባለበትም ምንም አልመሰለኝም። በቃ ማርያምን አልደነገጥኩም። አንቺ ብሩኬ ያለውን አሁን ሀይሚዬ ያስተላለፈችው እኮ ትልቅ ትምህርት ያለው ነው። ወጣውን ነገር መቀበል አለብን። እሷ ይሄ የሆነ በቃ ራስሽ በህይወትሽ ላይ የምታደርገው መሆን የሚገባሽ ሂዳው ልክ ነሽ። ሳይገባን እኮ ቀርቶ አይደለም፣ መልዕክት እኮ አለው። ልክ ነሽ። ሳይገባን እኮ ቀርቶ አይደለም። ሁሉም ሲጨረስ የሚሰሩት ነገር ሁሉ እኛ እንድማርበት ነው። ብዙ ነገር ተምረናል ከነሱ ከነኝህ ልጆቻችን ናቸው መቼም። እኔ በኩሌ ወልጄ የማደርሳቸው ልጆች ናቸው። ስለ እውነት ነው የምናገረው። እግዚአብሔር በሚያውቀው ወልደን የምናደርሳቸው ብዙ ነገር ተምረናል። እና አንዳንዴ ግን የሆነ ቦታ ላይ እኔ እንጂ አንዳንዴ እውነትም ሳይኖረው አይቀርም ይሄ ነገር ብዬ ገምታለሁ። እንድትጠራጠር ያደርግሻል። አሁን ትናንትና የተናገረችው ንግግር ያኔ ብሩኬን ተለያይቶ የሚለያዩ ሰዎች አይደሉም፣ ግን እሱን ለመቅጣት እሱን ለመመለስ ያደረገችው ነገር ነው። ይሄ ወደፊቱ እንዳይደገም የምታደርገው ነገር መሆኑን እኮ እናውቃለን። ግን ያቺ ፓርት በቃ እመቤቴን ሲል የሆነ ነገር እኔም ተሰማኝ። ያ ነው ያቺ 20 ሸዋና 22 ሸዋን ታከብራለች ልጆቹ ላይ ሳጭራ ወጣ። መቼም የብሩኬ ደጋፊ እና የሀይሚ ደጋፊ የሆኑ አይደሉም እሷን ሰብስክራይብ የሚያደርጉት እንትናናት እንጂ። ይኸውልሽ ቡዜ ልንገርሽ፣ የዚች ባልና ሚስት የምታፋታ ሰዎች ገዳፊ ናቸው እንጂ እያወሩ ነበር። ይቺ ወንድ ለማኝ ይቺ እያሉ ሀይሚን እየሰደቡ የሄርሜላን እና እሱን አንድ ላይ አቀናብረው ቁጭ ብለው እውነትም ትዳር አፋች አንድ ላይ የሚገድፈው አይጠፋም። አንቺዬ ወይኔ ጉዴ! የእሷ ቢጤ ናቸው። ወይኔ ቆይ እኔ ምን ብላ ነው ያከበረችው? በማሰብ ነው ያከበረችው? ሴጣኑ አጣሞ ያክብራት ነው። ብሩኬም እና ሀይሚም እግዚአብሔር ያስማማቸው አንድ እንዲሆኑ ፈልጋለው። የእነሱ ሰላም ነው የምፈልገው። መለስ አደረገችን። እንደገና ቤተሰቦቼ ለዚህ ያደረሳቸውኝ የምታበረታቱኝ እነሱ ያደረጉኛል። የምን ሁሉ ያስለቀሰችው እስከዚህ ዳራ ሐኪም ቤት እስከምገባ እስከምትታመም ውስጧ እዚህ ሁሉ ያበጣበጠችው እሱ አይደለች እንዴ?
በደንብ አድርገን መቀጣት እንደነበረባት ዛሬ ተነስታ ልንገርሽ፣ ስራም ቢሆን ግን እነሱ ይቅር ቢሏት ስራም ነው ብለን አምነናል። ስራ ነው ብለናል። እግዚአብሔር ይመስገን ሰላማቸው ወርደዋል። እውነቱ ወጥቶለታል። ግን እኛ እንፋታትም። የጨረቃ ፋሚሊ ሙሉ ጨረቃን የሰደበችው ልንገርሽ፣ የሚያስገባሽ የለም ሀይሚዬ። ቆይ ትመጣለች ፍቅር። እኔ የምለው ማለት ነው የኔ እናት ሴት መሆን በራሱ ፈተና ነው። በርቺ ከልጅሽ ጋር። እሷ ማወቀችበት ብዙዬ ምን አርጋ ትመጣለች መሰለሽ? ልጇን እየተሸከመች ትመጣለች። ሆሎ እየለቀቀመች የሚታይላት አልወለደችም። ልጇ አይደለችም። ልጅም የላትም። እኔ ልጇ ሆነ ለምና ይሁን ምን አቀላት ምን ለምናም ይሁን ሰርቃትም ይሁን አናቅም። እንዲህ አይነት ሌባ የሚገድፈው አለመጥፋቱ ጉድ ነው የምትይው። አሁን ሄርሜላ ያላባት ያስቀረች ሴት ገድፈው ብሩኬን ጭራሽ ደግሞ አቀናብረው ገስት ላይ ስለ ሄርሜላ የሚከራከር ሰው አለ። እኔ ግርም ያለኝ የሰው ልጅ እርጉዝ ስትኮኝ ማርያምን እኔ አርግዣቸዋለሁ 9 ወር ሙሉ በጎኔ ሳልተኛ ነው የወለድኩት። እመቤቴም መስዬ ምግብ እንዴት ልብላ አይቼዋለሁ። ይህን ነገር ያየ ሰው ግን ይህን ነገር አሳልፋ ስለማናያቸው መናገር አይገባን። ወደ ይኸውልሽ ብሩኬን ነክተውታና ዘለመፉት እኮ ነው ብቻ ነው 2 ልጆች ብቻ። መሲ ልንገርሽ፣ እኔ እኮ በጣም ነው የምወዳት። በጣም እግዚአብሔር ልንገርሽ፣ እኔ ማንሳም እዚህ ጋር ታንሺ ስለነሱ ማንሳት አይገባም። ማንን ስለ ሩታም ስለ ሄርሜላም አታንሺ እዚህ ጋር ማለት ነው። እኔ ያነሳሁት እኮ ለሌላ አይደለም ያልኩሽ፣ አልገባሽም? ብሩኬን ለምን ያቀናብሩታል? ከእንዲህ አይነት ሰው ከማይመጥነው ሰው ጋር ለምንድን ነው የሚያቀነባብሩ ነው እኮ ያልኩት እንጂ እኔ እሷ እንዳነሳ ፈልጌ አይደለም። ታያቸው እነሱ